يا الله الله يا الله الله يا الله. بسم الله الرحمن الرحيم. الحمد لله رب العالمين المتفضل على عباده بجلائل النعم ودقائقها، والصلاة والسلام على سيد المرسلين نعمة الله الكبرى ورحمته للخلائق أجمعين، وبعد. أيها المشاهدون الكرام، السلام عليكم ورحمة الله تعالى وبركاته. وآتوا النساء صدقاتهن نحلة فإن طبن لكم عن شيء منه نفسا فكلوه هنيئا مريئا. አሁንም ወአቱ ኒሳአ ለሴቶች ስጡ ለሚስቶቻችሁ ሷዱቃቲሂና ሙሁረሁን ያን በጋብቻ የተፈቀደላቸውን ስጦታቸውን መህራቸውን ስጡ። ኒህላ ማለት ደስተኛ ሆናችሁ አግብቶ ከሷ ጋራ እየኖረ ያለ ካገባ በኋላ ያንን መህር ለመስጠት ሊከብደው አይገባም። ደስተኛ ሆናችሁ ሐቋ ነው ይገባታል ብላችሁ መህራቸውን ክፈሉ ነው የሚለው። ይሄ መህሩ እንግዲህ ሙአጀል ሊሆን ይችላል፣ ሙአጀል ሊሆን ይችላል። በአብዛኛው ትልቁ ስተቱ እኛ ሀገር ላይ መህር ትዝ የሚለው ሊፋቱ ሲሉ ብቻ ልከር ስትል እንጂ ያለ የሚገባት አይመስለውም። አሁን መቀበል ፈልጋለሁ ካለች እለቱን መስጠት ይችላል። አሁን እለቱን መክፈል የማይችል ከሆነ እሷ በፈቀደችው በወሩም ሆነ በአመቱ ሊከፍል ይችላል። ዞሮ ዞሮ የእሷ ሐቅ ነውና ሲሰጥ ደግሞ ተመሮና ያን ነገር እንደሌላ እዳ እንደመክፈል ሳይሆን ደስተኛ ሆናችሁ መህር መስጠት ለሴቶች ግዴታችሁ ነው ይላል አላህ። ፈኢን ጢብነ ለኩም አን ሸይን ሚንሁ ከዛ ከመህር ደግሞ ሁሉንም ሊሆን ይችላል የተወሰነውን ነገር እነሱ ፍቃደኛ ሆነው ከተውላችሁ መህሩ 10,000 ብር እንበለው 5,000 ብሩን ትቻለሁ ልትል ትችላለች። 10ሩንም ሺህ ብር ትቻለሁ ልትል ትችላለች። 5,000 1,000 ሊሆን ይችላል። አላኩልሃል የመህር ጉዳይ ተገድቦ አንዱ ባገባው ሌላው ይወሰናል የሚል ሳይሆን መህር በተለያየ ሁኔታ ሊበላለጥ ይችላል። አላህ በሰጣት ውበቷ የተሻለ መህር ሊኖራት ይችላል። ከዛሊከ በተቅዋዋ ሊጨምርላት ይችላል። ያው መህር የሚባለው ሁለታቸው የተስማሙበትና ሁለታቸው የተዋደዱበት የተግባቡበት ነውና ያን በአግባቡ ስጡ። ከዛ ግን እነሱ ፈኢን ጢብነ ለኩም ማለት ከልባቸው ፈቅደው ወደው ለናንተ የሚተውላችሁ ከሆነ ፈኩሉሁ ሃኒአ ማለት አሁን የተፈቀደ ሐላል ነው። መሪአ መሕሙድ አልአቂባ ነው። ኋላ ማያስጠይቅም ችግር የለም ነው የሚለው አላህ። ግን ይህ ላይ አንዳንድ ተንኮለኛ የሆኑ ሰዎች እንደሚያደርጉት እሷ ተመራ አረ እንደው መህሬንም ቢሆን አልፈልግም ብላ እንድትሄድ ያደርጓታል። እንደዛ ከሆነ ሐራም ነው። በሐያ ተመራ ሳትወድ ሳትፈቅድ እንድትተው ማድረግ የማይቻል መሆኑን ቁርአን ነው የሚለው። ምንድነው ፈኢን ጢብነ ለኩም ነው የሚለው። ፍቃደኛ ሆነው ከልባቸው እኔ የምፈልገው አንተነትን ነው፣ ዛትህን ነው፣ አንተ ዒልምህን፣ ተቅዋህን፣ ኢባዳህን፣ ኢማንህን ፈልጌ ነው እንጂ ከእሱ ጋር አይደለም ጉዳዩ። መህር ከፈላይ ብዬ አላስቸግርህም ትቸዋለሁ ካለ መጀመሪያ መተው ትችላለህ፣ መብት ነውና። መህረ ሙሰማም ሆኖ ደግሞ ከዛም በኋላ ደስተኛ ከልብ ከመጣ ሁሉንም ይሁን ግማሹንም የተወሰነውን መተው ይቻላሉ። የሴት መህር ተጣመሃልና አሁን ሐራም ነው ኋላም የውመል ቂያማ ያስጠይቀሃል አይባልም። ፍቃደኛ ሳይሆኑ በሐያ ነገር ተመራ ተገዳ ከሆነ ይሄ በራሱ ያስጠይቃል። ቢተውም ወደ አይደለም ማለት በዛም በይህ ብሎ ምን ያለኝን ንብረት ያለኝን መህር እንደው ትቻል ህይወቴን ብቻ ማውጣት ነው የምፈልገው ብላ እንዲተዲ አድርጎ የሚያስቀር ከሆነ እየዞለማት ነው ማለት ነው። በራሷ ግን ፈቅዳ ወዳ የምተው ከሆነ ችግር የለም። ፈኩሉሁ አሁንም አላህ ይሄ ላይ የሚያብረው ምንድነው? በአክል ነው የሚያብረው። እንቲፋእ ነው የተፈለገው። ያንን መህር ተቀብሎ ቢፈልግ ልብስ ይግዛበት፣ ቢፈልግ ሌላ ነገር ያድርግበት፣ አላኩል ያህል መጠቀሙ ሃኒ ነው መሪእ ነው።
አሁንም ሐላል ነው ኋላም የውመል ቂያማ ጥያቄ የለበትም ችግር የለውም ከዛሊከ ኒካህ ላይ ማህረ ሙሰማ ላይ ኖር ይችላል በተለይ ኒካሁ ብቻ ታስሮ ከሆነ قبل الدخول ከሆነ ያው ንስፈል ማህር ነው بعد الدخول ከሆነ ምን ማህረል ሚስል ፉቃዎቹ እንዲያስቀምጡት ይከፍላል ሰውየው ዝሮ ለኒካህ ማህሩ አላቃ የለውም ከሱ እነሱ የሚጠቀሙበት እንጂ ኒካሁንም ሊያበላሽ አይችልም ከኒካሁ ጋር ምንም እንትን የለውም ሊዘክሩትም ላይዘክሩትም ይቻላል ኋላ ባይሆን ምን ይከፋሉ የሚባለው ማህረል ሚስል የሷ እህቶች የሷ አክስቶች የተከፈላቸው እንደሷ ያለ መልክ እንደሷ ያለ ዕውቀት እንደሷ ያለ ተቋ ያላቸው ሴቶች በሚከፈሉት ማህረል ሚስል ቃዲው እንዲያስከፍል ያደርጋል እሺ ولا تؤتوا السفهاء أموالكم التي جعل الله لكم قياما وارزقوهم فيها واكسوهم وقولوا لهم قولا معروفا የሚገር ولا تؤتوا السفهاء ለይስተፊህ የሚባሉት ደግሞ ለዲናቸውም ለዱንያቸውም የማያውቁ የአቅል ጉለት ያለባቸው በትክክል ማሰብ ገንዘብ ለምንድነው የሚያስፈልገው የት መዋል አለበት ብለው የማያውቁ ሙበዚር ናቸው ዝም ብለው ላገኙት ነገር የሚያጠፉ ሱፋሃ ይባላሉ እና ولا تؤتوا السفهاء እነዛ የአእምሮ ችግር ያለባቸውን እብድም አይደለም የሚባሉት እብደትም ደረጃ ሳይደርሱ ግን ገንዘብ ለምን ያስፈልጋል ለምን ይውላል ወደፊት እኔን ምን ይጠብቀኛል ብለው ማሰብ አይችሉም ለነሱ አትስጡ አምዋለኩም የሚገርመው ቁርአን የሚለው ምንድነው ንብረቱ እኮ የነሱ ነበር ያን ገንዘባች ንብረት አምዋለኩም ማንሰጣቸው የነሱን የራሳቸውን ሀብት ነው ለሱፋሃዎቹ ማንሰጠው ግን ገንዘብን ይሄ ሀብት የሚባል ነገር ዱንያ የሁሉም ሰው መጠቃቀሚያ ስለሆነ አምዋለኩም التي جعل الله لكم قياما ለናንተ ለህይወት መሳለጫ ህይወታችሁ እንዲሳለጥ የሰጣ አላህ ያደረገላችሁን ገንዘብ ለነዛ ለምን እንደሚውል ለማያውቁ ሰዎች አትስጧቸው ገንዘቡ የነሱ ነው አላህ ግን ገንዘብ ለኛ ቂያም አድርጎታል የሰው ልጅ ቢያገባ ቢወልድ ዲአዋ ቢያደርግ ቢሰጅድ ቢጾም ከገንዘብ ጋር የተያያዘ ነው ሰትራል አውራ ሳይኖር ሶላቱን አይሰግደውም ከዛሊከ ካልበላ አይቆምም አይሄድም አያገባም አይወልድም ለዚህ ህይወት መሳለጫ ምንድናት ዱንያ አምዋል ነውና እንደውም ዑለማው እስላም እንዳሉት አልማሉ ሲላሁል ሙእሚን ብለዋል የሙእሚኖች ነገሮችን ማሳለጫ ዲን ዱንያቸውን የሚያስተካክሉበት ሀብት ነው ብለው እንዳሉት ሁሉ ቁርአን ምን ይያለ ነው ولا تؤتوا السفهاء أموالكم التي جعل الله لكم قياما መሄጃው መምጫው መተኛው ምን ይሄን ሁሉ አላህ ባያደርግ ኑሮ ኒዛሙ ዱንያ እንዴት ብላ ነበር ትያያዝ የምትችለው የሚበላ የሚጠጣ ባይኖር የሚለበስ ባይኖር እሷንም ማምጥቶ ዝም ብሎ መታየት 24 ሰዓት እኮ ቁጭ ብሎ ያ መሰለ ፍቅር ሊኖራቸው አይችልም ወልደው ማሳደግ አይችሉም ነበር የሰው ልጆች ማለት ነው ከዛሊከ ማአራት መቅራቱ ዳዕዋው ሁሉ ነገር የሚያያዘው አላህ የፈጠራት ሐላል በሆነች ዱንያ ነው ነገራቶች የሚሳለጡትና አምዋለኩም التي جعل الله لكم قياما ለናንተ ለህይወታችሁ መኖር ምክንያት ያደረገውን ሀብቱ የነሱ ነው ግን ዱንያ ሲባል በአጠቃላይ ለኛ ለኒዛም ዱንያ አስፈላጊና ወሳኝ ስለሆነ ያንን አትስጧቸው ለነሱ ወርዙቁሁም فيها ወክሱሁም ለነሱ ልብስ የሚያስፈልጋቸው ከሆነ ከራሳቸው ሀብት ላይ የሚበሉትን አስቤዛ ሟሉላቸው ልብስ ሲያስፈልጋቸው ልብሳቸውን ግዙላቸው እነዛ ሱፋሃዎቹ ያው ሀብት ኑሯቸው ይሄን የሚያደርጉ አውሊያዎች አሉ አላኩል ያህል የወንድም ልጅ ሊሆን ይችላል ወንድሞች ራሱ ሊሆኑ ይችላሉ ልጆች ሊሆኑ ይችላሉ በተለያየ ነገር እነዛ በተሰብ ላይ ከተፈጠሩ ያንን ንብረት ከዛ ከበተሰብ ውስጥ ያለ ሐላፊ እንዲያለ ንብረቱን ለነሱ ማስረከብ ሳይሆን ነሱ ማህጁር ሆነው ግን የሚያስፈልጋቸውን ንብረት ከንብረቱ አስቤዛቸውን ያሟላላቸዋል ልብስ ሲያስፈልግ ይገዛላቸዋል የነሱን ደሞ ስነልቦና ለመጠበቅ ግን ወቁሉ ለሁም ቀውላ ማዕሩፋ
ቢጠይቅ እንኳን ገንዘብ አንተ ጅል ደግሞ አንተ ምን አውቀህ ነው ምን ሊሆን ተሰጣለህ ከዛሊክ አይደለም ተብሎ ሳይሆን እንዳታጠፋው ነው አብሽር ትንሽ ከፍ እስከምትል ድረስ ነው ይሰጣሃል እስከምታገባ ድረስ ነው እያላችሁ የነሱንም ስነልቦናቸውን ጠብቁላቸው እንጂ ሞራላቸውን ያልሆነ ቃላት እየሰነዘራችሁ እንዳታደቁት ይላል ያውቃሉ ስለ ሙሉ አቅል ኑሯቸው ተሶርፍ ባይችሉም ሲሰደቡ ሲዋረዱ ይገባቸዋል ንብረቱን ቢሰጡ ችግር ነው ላልሆነ ነገር ያውሉታል ስለዚህ ሸሪዓት الاسلاميه ነገሮችን ሲያሳልጣቸው ምን አደረገ እናንተ ያን ሀብት ያዙና የሚያስፈልጋቸው ነገር ሁሉ እንዳይራቡ እንዳይጠሙ እንዳይታረዙ ማሟላት ያለባችሁን ያሟላችሁ ከዛ ያለፈ ሲጠይቁ ግን እነሱን ጥሩ ቀውለ ማዕሩፍ አለ ይሄን በሏቸው አይደለም خالق السماوات والارض የሚለው መልካም ንግግር ለያንዳንዱ ሙናሲብ ከሆነ ሴት ልኮን ትችላለች ወንድ ሊሆን ይችላል ወንዲም ሊሆን ይችላል አጎቲ ምን ይሁን ጥሩ ነገር እየሰጣችሁ እንዳይከፋቸው አድርጋችሁ ያዟቸው እሺ وابتلوا اليتامى حتى إذا بلغوا النكاح فإن آنستم منهم رشدا فادفعوا إليهم أموالهم ولا تأكلوها إسرافا وبدارا أن يكبروا ومن كان غنيا فليستعفف ومن كان فقيرا فليأكل بالمعروف فإذا دفعتم إليهم أموالهم فأشهدوا عليهم وكفى بالله حسيبا نا የቲሞች ስጡ ሲል ቅድሙ አያት ላይ ወአቱል የታማ አምዋለሁም ሲል ዝም ብሎ አይደለም አቅማዳም ደረሰ ተብሎ ያ አባቱ በልጅነት የሞተበት ልጅ ያው ለሀብት እንግዲህ ከፍዬ እንደፈለክ አድርገው ተብሎ አይደለም የሚሰጠው እሱ አቅማዳም እስከሚደርስ ለማግባት እስከሚደርስ ድረስ ንብረቱን ሲጠብቅ ኑሯል ይሄ ዘመድ ከደረሱ በኋላ ምን ይደረጋል ወብተሉል የታማ አሁንም ፊት የቲም የነበሩት ነው ከመጀመሪያውም ጀምሮ ለነገሩ ሙያ ያስተማረው እያየው ቆይቷልና ወብተሉል የታማ እነሱን በተለያየ ሁኔታ እነሱን መርምሯቸው ፈትሿቸው ማለት የተወሰነ ገንዘብ ይሰጠውና እስቲ ገዝተህ እንደ ይሽጥ ብሎ ገበያ የሚያስፈልገው ከሆነ የተወሰነ በገበያ እንዲገዛ እንዲሸጥ ሊያደርገው ይችላል ገበሬ ከሆነ እንዴት አርጎ ያርሳል ያጭዳል ይዘራል ያርማል የሚለውን የተለያየ ገንዘብ ቢሰጠው በምን አይነት ተሶሩፍ ያውለዋል የልጅ ነፍስ አውቋል አላወቀም የሚለውን በተለያየ ሁኔታ ላይ ልጆቹን ይፈትሿቸዋል ያዋቸዋል ኢብቲላ ይባላሉ የተለያየ ፈተና አቅርበው حتى إذا بلغوا የማግባት አቅማዳም ደርሰው ለማግባትና ትዳር ለመመስረት እስከሚችሉ ድረስ በተለያየ ነገር ፈትሿቸው ከልጅነት ጀምሮ ያስታውቃል በሳል ልጅ ገንዘብ ተሰጥቶት ያስቀምጣል ለወደፊት ህይወቱ ያስባል አያስብም ሲሰጠው ደግሞ ዝም ብሎ አልሆኑ ጓደኞች ጋር ያና ከሳስሮ ይመጣል የሚለውን የራሱን ፈተና ያቀረበ የራሱን ሙከራ ሲያካሂድ ይቆይና ይሄ ለየቲሞች ሐላፊ የነበረው فإن آنستم منهم رشدا على الله ለዲናቸውም ለዱንያቸውም በሳል ሆነው አይ ተሰጠወረት አያከስርም ይነግዳል ብድረው ከዛሊከ ትዳሩን ይዞ ይቀጥላል በዲኑም ደግሞ የተለያየ ፈሳድ ውስጥ አይዘፈቅም ራሱን ይጠብቃል ለጤንነቱም ሆነ ለዲኑም ችግር ላይ አይጋለጥም ያን ራሱን ጠብቆ ይሄዳል የሚለውን ከነሱ ካገኛችሁ ፈድፋኡ ኢለሂም አምዋለሁም በቃ አሁን የተለያየ ሙያ ላይ ፈትሾታል አይቶታል ልጁ ብስለት አለው በሳል ነው ለህይወቱ ለኑሮው የሚያስብ ሆኖ ከተገኘ በኋላ አቅማዳም ደርሰው የየቲሞችን ፊት ገና አቅማዳም ሳይደርሱ እንደነበረው ሁሉ አንቆ ዝም የሚል ከሆነ ነገር አለ አሁን በቃ ደርሰሃል ብትፈልግ ታገባለህ ከፈለገም ሊደረው ይችላል
ካልፈለክም በል ሀብት ይሄ ነው ይሄን ያረስክ ያመረትክ ራስህን አሻሽል ይሄን ያዝና በይህ እየነገርክ ህይወትህን ምራ ብላችሁ የነዛን የአይታሞች ንብረት አስረክቧቸው አለና ወላ ተእኩሉሃ ኢስራፈን አይታሞች እስከሚደርሱ ድረስ መጠቀም ይችላል ግን ከድንበር ያለፈ ኢስራፍ የሚባለው ሲነግድ አስቤዛ ሲያወጣ ከዛሊክ ሄዶ ምሳ ሲበላ ትራንስፖርት ሲጠቀም በትክክል ለአይታሞቹ ሊሆን ይችላል የሚሰራው የኔ ቢሆን የሚሄድበት ትራንስፖርት ከነሱ ሊያወጣ ነው ግን የራሱ ቢሆን አውቶቡስ ጠብቆ ቀስ ብሎ ተጋፍቶ የሚሄድ ሆኖ የነሱ ከሆነ ብሎ ግን በታክሲው በምኑ ሌላ የሚያወጣ ከሆነ ይሄ በራሱ ኢስራፍ ሊሆን ነው ለራሱ ቢሄር ኑሮ ሹሮ በልቶ ምን ብሎ የሆነች ገንዘብ አስቀርቶ የሚመጣ ሆኖ ግን የቲሞቹ ነው ፈቅዶ የለም ለሸር ለሱ እየነገርኩ ብሎ ስጋውን በልቶ ጠጥቶ ምን ብሎ የሚመጣ ከሆነ ይሄ ራሱ አላግባብ ነው ኢስራፍ ነው የሚሆነውና በተለያየ ያባከናችሁ በማባከን መልክና ወቢዳረን አየክበሩ እነሱ ትልቁ ነው እናንተ እንዳይጠይቁ በመፍጠን በመቅደም ይሄ ልጅ ይላል ገና ሲያየው ነገ ከደረሰ የአባቴ ንብረት ብሎ ይጠይቀኛል ነገ እንዲህ አይነት ከፍ የሚል ከሆነ የታደረስከው ይለኛል ብሎ ቀድሞ እንዳይደርስ ገና አያውቅም ህፃናቶች ናቸው ብለው ሳይደርሱ እየፈጠናችሁ የነሱን አትጠቀሙባቸው ነው የሚለው አላህ ወላ ተእኩሉሃ ኢስራፈንና ወቢዳረን አየክበሩ እነሱ ትልቁ ነው ይጠይቁናል የሚለውን ፈርታችሁ ነገ ከነገ ወዲያ እነዚህ ልጆች ጓደኛ ጋር ከመከሩ ከደረሱ በኋላ ጥያቄያቸው ማይችል እነዚህ ቶሎ ይሄን ማረግ አለብኝ ይሄን ማረግ አለብኝ ብላችሁ የነሱን ንብረት አትጠቀሙ እንዲያውም ወመን ካነ ገኒየን የራሱ ካለው ሰውየው ሀብታም የሆነ فليستعفف ይፈያርግ የነሱን ኩልየተን የአይታሞቹን ገንዘብ አይጠቀም ካለው ይነግድላቸው ይረስላቸው ሁሉ ነገር ያርግ እሱ ስር ነው ያሉት በሱ ቁጥጥር ናቸው እሱ አለው ሲያወጣ የራሱን ትራንስፖርት የራሱን በልቶ የራሱን ነገር አድርጎ ቢሰራ የበለጠ ጥሩ ነው ወመን ካነ ፈቂረን ግን የነሱን ገንዘብ ካላወጣ ደግሞ ከራሱ የሚያወጣው ትራንስፖርት ላይ ኖረው ይችላል የሚበላው የሚጠጣው የተለያየ ነገር ወይም ለዛ ለሚሰራው ነገር የተለያየ የወዛደር ያስፈልገው ይችላል የሚያወጣው ነገር ካለ እሱ ደግሞ ችግር ካለበት فليأكل بالمعروف بالعرف ማለት ያ በታወቀው ቅድም እንዲያልኩት ማለት ነው ማዕሩፉ ራሱ ያቀዋል ራሱ ላይ አድርጎ ላይ ነው የሚሆነው አሁን ለኔ በመጣ እንዴት ነው ማድረገው በምን አርጌ ምን በልቼ ነው የምመለሰው በምን ትራንስፖርት ነው የምመለሰው ከዛሊ ከዛ ሲያርምም ሲያጭድም ይሁን ሲወቃም የሚያስፈልጉት ወጮች ሊኖሩ ይችላል አግባብ ባለው ራሱንም ሳይጎዳ የነሱንም የሚጎዳ ሳያባክን ሸርዑ በሚፈቅደውና በአግባቡ መልክ ባለው እንጂ ከዛ ውጭ እንዳይሆን እቺን የሚያቃት መቼም የሱሩህና በይነሁ ወበይነ አላህ ነው የሚታወቀው ለሰው ላይታወቅ ይችላል እሱ ራሱን ይጠይቃል በየቂኑ ነው የራሱ ቢሆን ኑሮ ሊያደርገው የሚችለውን ነገር ስላደረገ የየቲምን ንብረት አባክነሃል በልተሃል ተብሎ ሊጠየቅ አይችልም ግን አንዳንድ ጊዜ የራስ ሲሆንና የሌላ ሲሆን ትንሽ ችለተኝነቱ የሌላ ሲሆን እንደፈለገ መሆኑ ሊኖር ይችላል አይደለም የዛን ሰዓት እሱ خالق السماوات والارض ያውቅብኛል ብሎ የራሱን ሁኔታ እዛው መፈተሽ አለበት ومن كان فقيرا فليأكل بالمعروف አጠቃላይ የየቲም ንብረት መብላት ክልክል ነው ብሎ ሸሪዓት الاسلاميه አልዘጋውም ይሄ ከሆነማ የቲሞች ለብቻ አርጎ የተለያየ ችግርም የስነ ልቦና ጫና የሚኖርባቸዋል ብዙ ጊዜ እንደሚሰራው በአገራችን ከሞቱ አባታቸው ከሞተ ዘመድም ላይ ጠይቃቸው ጭራሽ እነሱ ጋር ላይ ይገናኝ ምናምን ብዙ ነገሮች አሉና አራኩ እዛ ድረስ የመገለል ሳይሆን حرام ሊሆን የሚችለው ምንድነው አባቱ ቢኖር ሊያደርገው የማይችለው እዛ ቤት አባቱ ቢኖር ኑሮ አያደርገውም ግን አሁን አባታቸው የለም ብሎ ማንንም የሚታዘበኝ የለም የሚቆጣጣረው የለም ብሎ የሚያደርጋት ነገር ካለች ያቺ حرام ናት ግን አባታቸው በነበረ ጊዜ አጎታቸው እንደመሆኑ ወንድማቸው እንደመሆኑ
በአግባቡ አባትየው ያለ ሊያደርግ የሚችለው ነገር ሄዶ እነሱን ጠይቆ ስለመጣ ይሄ ሐራም ነው የሚለው አስቸጋሪ ነው። ወደፊትም በትክክል ቁርአኑ ስለሚነግረን ማለት ነው። አላኩል ያህል የየቲሞችን ንብረት ለማስረከብ ፈትኗቸው፣ ጀርቧቸው፣ እዋቸው ብሏል። ጀርቦ አይቶ ካሁን በኋላ እኔ የሱን ንብረት መቆጣጠር ይጀዝም አልልም ለሱ ማስረከብ አለብኝ የሚል ሐሳብ ሲመጣችሁ ያን ልታስረክቡ ሲፈልጉ የዲን الاسلام ጥንቃቄው ደግሞ አጅብ ነው። ፈአሽሂዱ ዐለይሂም ያንን ሰው አቅርባችሁ በቃ የአባት ንብረት ይሄ ነበር፣ እንዲህ አይነት ሱቅ አለ፣ እንዲህ አይነት መሬት አለ ሊል ይችላል፣ እንዲህ አይነት ብር አለ ሊል ይችላል። ይሄን ያህል ነበረ፣ ይሄን ያህል ነግጄልሃለሁ፣ ንብረትህ አባት ሲሞት ይሄ ነበር፣ አሁን ይሄ ደርሷል ብሎ ሁለት ሰዎች 3 4 ሊሆን ይችላል አቅርባችሁ በሰው ፊት ስጧቸው ይላል። ዝም ብሎ በጓዳ ቢሰጠው ልጁም ተረክቦ በኋላ ደግሞ ጥላት ይመጣና እንዲህ ነበር አልሰጠህም፣ እንዲህ ይቀርቷል ሊል ይችላል። ልጁ በኋላ ላይ ይሁም ሊል ይችላል። እንደገና መጣላት፣ መነዛነዝ፣ ወንድማማቾች ሊቃቃሩ ይችላሉ፣ ዘመዳሞች ሊራራቁ ይችላሉ። እነሱም በማሳደግ ስንት መከራውን ያየው ሰው ደግሞ ያውለታው ተረስቶ ደግሞ እንደ ጥላት አድርገው ሊያውት ይችላሉ። አላኩል ያህል ጥንቃቄው ምንድነው? ስታስረክቡም በሰው ፊት አስመስከራችሁ ስጡ አለና ወከፋ ቢላሂ ሐሲባ። የሚገርም ነው። ሰዎች መቼም ሊያው ይችላሉ፣ ሰዎች ሊያውቁ ይችላሉ። ግን ሰዎች የማያውቁት ኻሊቀ ሰማዋት ወልአርድ የማያውቃት የደበቃት ነገር ካለ የሰውየው ንብረት የሚታወቀው ዛሂር የሚታየው ከዛሊክ የሚቆጠረው ከብቶቹ፣ በጎቹ፣ ምናምኑ፣ ብሩ፣ ሱቁ ሊሆን ይችላል እኮ ከነሱ አባት ግን በሚስጥር ሰው ሊመሰክረው የማይችል ተብቆ አስቀርቶ ከሆነ ያን የሚያውቀው ማን ነው? አላህ ነው። ስለዚህ ሰዎች አያውቁብንም። ሰዎች ልጁ ነገም ተነስቶ ሊጠይቀን አይችልም፣ ሊጠይቁን አይችልም ብላችሁ የምትደብቋት እና የምታቋት ንብረት ያስቀራችኋት ካለች ወከፋ ቢላሂ ሐሲበን ይላል አላህ። መርማሪ ውስጥ አዋቂ ፈትሾ ሚስጥር ማውጣት በእኔ ይብቃ፣ እኔ አውቀዋለሁ፣ የውመል ቂያማ ትጠየቃላችሁ። ንጹህ ሰው ብሎ ማለት ለአላህ ብሎ የሚሰራ ሰው እኮ ነው። በቃ የሰው ልጅ አላህን ከፈራ አላህ ይጠይቀኛል፣ አላህ ያውቅብኛል ካለ ምንም የሚሰራው ተንኮል የሚባል ነገር የለም። ሰው የሚሰራው ግን ሰዎች ያውቁብኛል ወይ ሰዎች ይጠይቁኛል፣ ልከሰሳለሁ፣ እንዲመጣብኛል ብሎ ከሆነ እንዲህ አይነት ሰውዬ ተንኮለኛ የለም። በተለያየ ነገር ተንኮሎቹን መጠቀም ወንጀሎቹን መስራት ይችላል። እና ስለዚህ ስታስረክቡም የሚቀር ነገር እንዳይኖር አላህ ያውቅብናል፣ አላህ የውመል ቂያማ ይጠይቀናል ብላችሁ ነው የሚለን። ኢንሻአላህ ለዛሬው እዚህ እናቆማለን። ስለ አይታሞች አላለቀምና ወደፊትም የሚለን አያት አለ። ቀጣይ ሳምንት ላይ እናየዋለን ኢንሻአላህ። ለሳምንት በደህና የምንደርስ አላህ ያድርገን፣ በሰማነው የምንሰራ አላህ ያድርገን። ወሰላሙ አለይኩም ወረሕመቱላሂ ተዓላ ወበረካቱ። ያ አላህ አላህ